በቃ ተስፋ ቆረጥኩ። በቃ አዲሱ ዩቲዩብ አይታይም። ጫውን ከዚህ በኋላ ምን ያህል ሊያስለፋኝ ነው። እሱ ባይዘው ደስ የማይልም ቱ ቢሆን አይልም። በጣም ደስ የሚለው በቃ ሰርተህ ተከፍቶ ምንም ይሄ የማንም ውለታ የማይኖርብህ ነው። በቃ በሰራው ነው ብሩን የምታገኘው። በእምነት መጣ ትሽ ቤት መጥቼ ክላክስ የማድረግ ፕላን ነበረኝ። እያንዳንዱ ሶስት ነገር አለ። እንደ ኖህ ማለት ነው። ኖህ እንስሶችን አይደለም መርጦ ያስገባው መርጣ መኪና ውስጥ አለ ሁሉም ነገር አይነት አለ። እንደ ህሊና ያለ ጻዴ ሰው የለም። ምን እንደገዛውልህ ከምን እየነዳ አይደል እንዴ? ለምንድን ነው መገባብኝ? አታይም? በዚህ ያራል ነበር መሄድ ነበር። ደንበኛችን የህፃናት ልብስ ነው ያዘዘችን የነበረው ለልጆች አይታ ነው። እሺ ስማን ጃማረኝ ጌታ እናስተካክልላት። እዚህ ጋር ታካክል ነገረኛውን አውጥተ ጣላ ሸረኛው እንደበቅሎ ቀይዶ ያዘልን ፊልት አይ ሚን በቃ የምርለት ከስር መስሎ ምናምን እንደዚህ ፍታር እኔ ማስፈልፈውን እኔ ብቻ ነኝ የማውቀው። ወዲያው በሱ አንዳንድ ፍራፍሬዎች ምናምን ገዛው። አት ዘ ሴም ታይም ደግሞ ስሞል ቢዝነስ ያላቸውን ሰዎች ፕሮሞት ማድረግ ነውና እንዴት አደራችሁልኝ? ደህና ናችሁ ቤተሰቦች? ባለፈው የመጀመሪያ ቪዲዮን ፖስት አደረኩኝና አይዋለሁ 200 ቪው ቲክቶክ ላይ ቪዲዮ ለቀኩለት አይዋለሁ 250 ቪው። በቃ ተስፋ ቆረጥኩ። በቃ አዲሱ ዩቲዩብ አይታይም። ጫውን ከዚህ በኋላ ምን ያህል ሊያስለፋኝ ነው። እንዴት ነው ማድረግ አልኩና እግዚአብሔር ሞራል ይጠፋ ጋይስ። በቃ ተውኩት። ይሄ በቃ ቴክስት ታይም ምናምን ብዬ ከዛስ ትናንትና ማታ ከ12 ቀን በኋላ ነው ምናምን የሆነ ነገር ላረግ ብቻ እስቲ ይሄ ነገር ስንት ሆነ ብዬ ገባለሁ። ሰብስክራይበር ገና በአንድ ቪዲዮ 488 እሺ ቪው ሳትሉኝ 9500 በጣም ደስ አለኝ። እውነት ሞራል ሆናችሁኝ። ይኸው ዛሬ ተነስቼ ለመቅረጽ እንግዲህ እንዲህ እንድቀጥል ትንሽ አይነት የሆነ ሞቲቬሽን ያስፈልጋል፣ ትንሽ አይነት እንቅስቃሴና በጣም ነው የማመሰግነው። በጣም ነው የምወዳችሁ። እንደምትወዱኝ እኔ ዩቲዩብ እንድሰራ እንደምፈልግ ምናምን ነው ያሳያችሁኝና ትመቹኛላችሁ። እግዚአብሔርን በጣም ደስ ብሎኛል። ኦይ ቤቱ ሂጅ ልቀሰቅሰው ነበር በእምነት መጣ ትሽ ሂድ ቤት እኔ ቤት መጥቼ ክላክስ የማድረግ ፕላን ነበረኝ። ዛሬ ዩቲዩብ ጀምሬያለሁ። ሂድ ቤትክ። እኔ እናቴ ተውተኔ ምርር እያለኝ ነው። በያ ምን አይነት ሴት እንደሆነች ብታውቁ ነው። I'm that sweet girl ቤት ሂጅ ፒክ እያደረኩት ነው። እንግዲህ እዩ ምን አይነት ሰው እንደሆንኩ። አሁን እንደዚህ ማድረግ አለባችሁ። አያችሁ በር አይከፈትለት። ምን ላድርግሽ? ምን አይነት ሰው ነኝ? ምን አይነት አነቃ ነኝ? ጸዴ እንደ ህሊና ያለ እሺ ጸዴ ሰው የለም። በጣም ሼፒ ነኝ። መልኳ ያምራል። ሼፓ 8 ቁጥር በል። እሺ ሼፓ 8 ቁጥር ነው በል ብላይ ነው። ሂድ እሺ ፈሽልኝ። ኧረ በእናትሽ በላ። ኧረ ደክሞኛል። ሼፓ 8 ቁጥር ነው። ሼፓ በጣም ይለያል ጋይስ። አመሰግናለሁ። እሺ ክበሽ አንጀቴ ተበላ። ኮተቷ ራሱ አያልቅም። እናቴ ትሙት ፌመስ ወይዬ በጣም ነው አመሰግናለሁ። እንደ በእምነት ሰፈር ፌመስ ላይ ያራራ ቴንክ ዩ አባቴ። እሺ እኔ ጌታ ምን እንደገዛውልህ ከምን ምንድን ነው አሁን በጠዋት ቦክሰኛ ይበላል ጋይስ። እናንተ ሆዶ ውስጥ ያለው ጩጬ ግን ለየት ያለ ጩጬ ምስጋና ቢስልበና አይደለም። በጠዋት ኬክ ይበላል። ለምን አይበላም? ቦክሰኛ በጠዋት ነው እንጂ እንደው ኬክ የሚበላው። እኔ ላንተ ብያለሁ እንዴ ፒያሳ ድረስ ሄጄ ገዛውልህ።
ይሁን አትበላም። 6 ኬክ ነው የገዛሁት። እንዴት እንደምበለው ቁርስ አይበላም አላልክም? ቁርስ ኬክ ጥሩ አይደለም እንዴ? ምንሽ ነው እንጂ ከመጣ ይቀርጽም ብለን እንብላው ነው እንጂ ቁርስ ላይ ይበላል። ጌታን ይበላል። ኬክ ይበላል። ሁላችንም ስንት ኬክ ነው የገዛሁት? እስካሁን ግን እየቀረጸ ካልሆነ ይሄ ነገር ልቤ በጣም ይሰበራል። እየቀረጸ እያያችሁ ነው ጋይስ? በእናትህ ልቤ ይሰበራል። አይ ሴክሲ እንዴት አደራችሁ? ደህና ናችሁ? ትዳር እንዲህ ነው የሚገኘው። ደህና አደራችሁ ማለት አለባችሁ። ቆንጆ ወንድ ባገኛችሁ ቁጥር እለፌ ነው ጌታ እለፌ። እንዴት እለፍ ወንድም እለፍ። ሌላ ሰው ምንድን ነው እየነዳ አይደል እንዴ? ለምንድን ነው መገባብኝ? አታይም? Kylian Dictador. Les rêves des amoureux sont comme le bon vin, ils donnent de la joie. አንዳንዴም ብትደውልልኝ ሌላ ሹፌሮችን እያስቆምኩ አሳጥፋለሁ። ያበደ ቦክሰኛ ነው ህሊና ይዛ የመጣችው ዛሬ ማርያምን ቲሩ ደስ ይቆንደስ ይላል። የት ቲሩ ነው እሱ ደግሞ ቲሩ ታቆ በጣም ወይኔ በዚህ ጋር አልነበረ መሄድ የነበረብን። አሁን ዙሪያ ጥምጥም በዛም ዞራለ። የሆነ ጊዜ ኮንዶሚኒየም ገብቼ ልብስ የሰጠኋት ልጅ ትዝ አለች። እዛ ምንድን ነበር የሚባለው? እለፌ ነው ጌታ። አይሄው ቆንጆ ነው። ኧረ እንደው ይሄ ደግሞ ከብረ በሰበ ሸርባሽ አርጋለሁ ለሚባክ ያስጠላ። ያበደ ቦክሰኛ ነው በጣም እንጂ ጌታ በጣም ሮሎዬ ማሪ ሮሎ ምን ፈልገሽ ነው? በነገራችሁ ላይ ጋይስ ሮሎን የማታውቁት ሰዎች ያው ይታወቃል። በርግጥ ሴጣናዊ በሚሰራ ስራው አራኒ ቀን ጥሩ ነው። ማታ ላይ ብቻ ነው። he's my personal cameraman and editor. Thank you so much. Yes, በእንግሊዘኛ Thank you so much. ዩቲዩባችሁን ኤዲት የሚያደርግላችሁ እሱ፣ የሚቀርጽላችሁ እሱ። ታውቁት። አሁን ደግሞ Hello guys. ዛሬ ውላችን ምን እንደሚመስል አብረን እናያለን። በጣም ገራሚ ቀን ነው የሚኖረን። ባይ ዘ ዌይ ሮሎ ተነሳሽነት ነው ይሄ የተቀረጸው። yes ሰብስክራይብ ያደርጋችሁ ጋይስ። ማርያምን እንምላችሁ በቃ 2000 እንዴ ቆይ ንገሪያችሁ። ስናወራ ቆይተን አልቀረጸችሁ። ስንት ቁም ነገር ሀገር የሚለውጥ ኢኮኖሚያችንን ከፍ የሚያደርግ ሰብስክራይብ ጨምሯል። አሁን እየቀረጸ መስሎኝ ነበረ። ለካ ስልክ አቋርጦና ኤኒዌይስ ከዚህ በኋላ ኤርፕሌን ሙድ አድርገን የምንቀርጸው። አሁን ምን እያደረግን መሰላችሁ? ቁርሳችን እንደዚህ ነው የምንበላው። ብዙ ጊዜ ሞስታይም እዚህ መኪና ውስጥ ነው ቁርስ የምንበላው። ወይ ሳልበላ ነው ይገርማችኋል። ይሄ መኪና እኮ ያልቻለ እግዚአብሔር አሳያችኋለሁ በኋላ። ዛሬ ያሳይልሻለሁ። እንደውም ዛሬ ጸርቷል። የስራ መኪና ሳይሆን ተንቀሳቃሽ ቤት ሙቬብል ቤት ነው። እናቴ ትሞት ነው የምላችሁ። አሁን ለ3 ወር ምናምን የሆነ ቦታ ሂጂ ብጠፋ ምናምን ለ3 ወር የምለብሰው ልብስ አለ። ለ3 ወር ሳይሆን ለ2 አመት የሚበቃ ሜካፕ አለ። ከዛ ለ2 አመት የሚበቃ ሜካፕ አለ። ለ3 ወር የሚሆን ጫማ አለ። ብቻ ምን አለ? የሌለ ነገር የለም። ክርስቶስ ነው። ከያንዳንዱ ሶስት ነገር አለ። እንደ ኖህ ማለት ነው። ኖህ እንስሶችን አይደለም መርጦ ያስገባው፣ መርጣ መኪና ውስጥ አለ ሁሉ ነገር አይነት አለ። የሆነ ሰደን ሊያውን የሆነ ቀጠሮ ወይ ትልቅ ኦኬዥን ምናምን ቢኖር አያሳስብም ጋይስ። እዚህ ኢቭን መተኮሽ አለ ታውቃላችሁ። አዎ የፈጠነ ሽንት ቤት ገባ ብዬ ሰካርጊ ተኮስ ለመስራት እና ያማል ተዘጋጅተን ወታደር ትጥቁን ይዞ ነው የሚወጣው ጋይስ። እሺ የሚገርም ነው። እና እንደዛ ነው እላችኋለሁ። እኔ አሁን አንድ የሺን ኦርደር አለብን። አንድ ከስተመራችን አዛን
ጋይስ በአጋጣሚ የድሮቹ እቃ አውት ኦፍ ስቶክ ሆነና ቆየባት። ኦ ማይ ጋድ ትዕግስቷ እንዴት ደስ እንደምትል እግዚአብሔር ደውላ እንኳን በቃ አላስጨነቀችኝም። ኦኬ በቃ ያው ሀፕን ያደርጋል እኮ ችግር የለውም ምናምን በጣም ነው ደስ የምትለውና የሆነ በቃ እኔ እንጃ ሱቅ እንገባና አንድ እቃ ደግሞ ወደ አፋር የሚላካለ እሱ ዴሊቨሪ አደርሳለሁ። ከዛ በኋላ ተያይዘን አንድ ፕሮጀክት አለች። እቺ ፕሮጀክት ሚስጥር ስለሆነች አናሳያችሁም፣ ግን እዛ ፕሮጀክት እንሄድና እሱን አይታይት እናደርጋለን፣ እናስተካክላለን። ከዛ በእምነት አንድ ማነው ስሙ ያ ልጅ ኑልኝ አለ እሱ ጋር ሄደን እንድንበላ ነው ያሰብኩት። ኦኬ አዎ እንሄዳለን። ቶሚ ጋር እንሄዳለን። ቶሚ ልከስር ነው ምናምን አዲሱ ቢዝነስ ያለው ልጅ ሜቢ ቲክቶክ ላይ አይታችሁት ከሆነ አወቃችሁት። እሱ ጋር ለኔ ነው ቴንክ ዩ እሱ ጋር እንሄዳለን፣ እንመርቅለታለን። ምግብ ካለው እዛ ምግብ እንበላለን። ምሳ ቡና እንጠጣለን፣ ማኪያቶ እንጠጣለን፣ እናወራዋለን እና ያው ዩቲዩብ ላይ እና ቲክቶክ ላይ በተቻለን አቅም እናስተዋውቅለታለን ማለት ነው። ኤኒዌይስ ተከታተሉ። ክሬም በጣም ሲበዛ ይዘጋሽ ምን እናጠፋሽ? ክሬም አይደለም ምንድን ነው? እሺ እንጃ እኔ ብዙም ውስጥ ደስ አይለኝም። ላይ ወደ እንዲ በዛ እሰይ ይበልሽ ጥርሴን እንደዚህ ጠዘጠዘኝ። ጣፋጭ በዛ መሰለኝ። አንደኛ ኬክ አለ፣ ሁለተኛ እኔ ያለው ፒካፕ ላይ ነው ነው ብቻ ነው። ይሄ ፒካፕ ላይን ከተመቻችሁ ጨ ብላችሁ ኮሜንት ከተመቻችሁ ብቻ ጨ ብላችሁ፣ ካልተመቻችሁ ማለት ነው ጨ ብላችሁ የገማ ፒካፕ ላይ ነው ያለው። እግዚአብሔር ምንም አያሰምጠኝም። ባለፈ አሰምጠኝ ነው አሳሪን ለሱ አይሰራም። ምን ይሄን ሲጀመር እኮ አትገም እኮ እንዲሰራ ራሱ እኔ ተለማምደ ሌሎች ላይ እንዲሰራለ ነው። እኔ ካላ ላይክ በቃ ያው ሴቶች እኮ የሆነ ኮመን ነገር አለ እንዴ። ሃይ ወይ ተቃጠል በጣም ይሞቃል። በጣም ይሄንን የሚያክል ሌዘር አድርገሽ ኤሲ ላብራልሽ። ይሄ ዘፈን ግን ምን ሺህ ነው? ቆይ ጋይስ እንዴ ስሙ አማሌሌ የሚለው ዘፈን ሰምታችሁ ነው? ሰምታችሁ ለምንጭ ቢቱ ምናምንማ በጣም ያበደ ነው፣ ግን ሊሪክሱ ትርጉም የለውም። ተረታው በእሷ ተጋድሜ ምንድን ነው ሆናብኝ በላይ ካቅሜ ተጋድሜ ምን ተጋድሜ በፍቅሯ በጣም እንደተጎዳ እንትን ለማለት ታዲያ መጋደም በቃ እስከ መጋደም የሚያደርስ ፍቅር በመጥፎ ያትረጃች በመጥፎ አልተረዳሁትኝም። የሆነ it doesn't make sense ትንሽ ለምን እንደገጣሚ ነው በጣም ያበደ ነው። I like it ሳውንዱ ምናምን everything ተመችቶኛል። ግን የሆነ ሊሪክሱ like ብዙ ጊዜ ቲክቶክ ላይ የሆነ ዘፈን ሰምተህ ማለት ነው ይኸውልሽ ካካሌ ላይ ነሽ ድማሜ ባላገኘሽም በድጋሚ አንዴ ብቻ ያገኛት ልጅ ይመስለኛል። ዋን ታይም ናይት እኔ እኮ ሙሉን ሰምቼ ለመረዳት ብዬ አቃተኝ። እስቲ ወይ አስረዱኝ ጋይስ እናንተ። እኔ ያልገባኝም አሁን እየተፈጠረው ነገር ደንበኛችን የህፃናት ልብስ ነው ያዘዘችን የነበረው ለልጆች አይታ ነው እሺ እኔ ብስማም ልጅ አማረኝ ጌታ እናስተካክልላት። እዚህ ጋር ሞጂ ገሚዛለች ህይወት እንዴት እንደምታምር ሃይ እንዴት ነሽ? ወላሂ ዙራ ዱቃይ ዳንሽ ማለት ነው እሺ ነያችሁ እስቲ ማርጌ ፋንታችሁ ቃችንን ዴሊቨሪ አድርገናል። አሁን ቀድሜ ሱቅ ገባለሁ ብዬ ነበረ፣ ግን ሳስበው ሱቅ ደግሞ ከሱቅ በፊት ፕሮጀክቱ ቀደመ። እነሱ ኦሬዲ ቀድሞ ይደርሳልና እዛ መሄድ አለብን። ከዛ በኋላ እንመለስበታለን። ሌትስ ጎ። ማስታወቂያ በኋላ ተመልሰናል። ጊዜ ቀናችን የምንጀምረው በጸሎት ነው። እዚህ ጋር ማስተሻገር አምላክ ሆይ ጨለማውን የምትመራው ወይኔ
ኦ ማይ ጋድ የሮለ ጸሎት አይሰራም ጋይስ ተውጡ ቆላል ይቅርባችሁ አቤቱ ጌታዬ ሆይ ቀናችንን በሰላም አውለን አሜን ገቢውን አብዛ ወጪው ቀንስ ስራችን የተሳካ አድርገን ነገረኛውን አውጥተህ ጣለው በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሜን አሜን ጸሎታችን ይቀጥል በረካውን ያጋጥመን ከምቀኛ ሸረኛው እንደ በቅሎ ቀይዶ ያዝልን አሜን ከፍ ያለውን እንጀራ ይስጠን አሜን 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 መቼ ይሁን ቤተሰቦቻችንን ይጠብቅልን አሜን ጓደኞቻችንን ይጠብቅልን አሜን ያጣይ አሜን ቸገረ አይኑር አሜን አሜን ሁላችንም ተትረፍርፎን በልተን ጠጥተን የሚበቃልን ይኑረን አሜን የታመሙት ማረልን አሜን ስራ ለተደረገ ጌታዬ በፍጥጣር ጌታ አሜን እስቲ አሁን ደግሞ እንደዚህ ክፍት አድርገው ክፍት አድርገው ምን ከዛ ደግሞ አዎ ጌታዬ እኔ ነው ፍሬኝ ስፖርት እየሰራሁ ነው እየለፈው ነው የህሊናን ጋቢና ጨምርልን ከፍ ከፍ አድርገው ከኋላ እንዲያርኩ ለኋላው የፊት አሜን 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 አድርገው ጌታዬ እባክህን ይሄ ሀገር ትራቭል ማድረግበት በጣም ሰላማዊ ህይወት የምኖርበት የምረጋጋበት አድርገው ጌታዬ ስራ ስንል ደግሞ እንድንኖር አድርገን እንደው ህይወትም እንዳያመጣን አሜን ይላችሁ የህሊና መርህ አያችሁት ምን ይላል ጌቢ ከተነበባችሁ ተገልብጦ ነው የሚነበባችሁ ግን በቃ እንዲህ ነው ይላችሁ በጧት ስንነሳ ጸሎት አድርገን ነው የምንጀምረው ቀናችን ይሄ ሁሌ ይላል ስኬጁላችን ነው ያለን ከዛ የዛሬ ስኬጁላችን ኦሬዲ አይተናል ፖስት ታይም እናከብራለን የነገ ኤዲትድ ቪዲዮ የሚያደርገውን ኤዲት ቪዲዮ እናሳውቀዋለን ፋይልን ላላካለን እንሸኛኛለን እንሰነባበታለን ይሄ ነው እቅዳችን ሞስት ታይም ቲንክ በነገራችን ላይ ኤዲሮ ማለት ነው ከጠዋት 3 ሰዓት ወይ 4 ሰዓት የጀመረ እስከ ምሽቱ 1 ሰዓት አብሮኝ ነው እና ይሰለቻል ነው ማለት ድራማ አለው ነው ማለት እናንተ በስመ አብ ተውት እስኪ እኔ ማሳልፈውን እኔ ብቻ ነኝ የማውቀው ከዚህ ወንበር ቼት መቀመጥ አይችልም እዚህ መኪና ውስጥ ይሄ ነው የሱ ቦታ ብዙ አይነት ኢሞሽን ለኔ እንኳን ይሄንን ማይረባ ፒካፕ ላይ ቀርሙሉ እየሰማው ይዋልኩኝ አረበናሽ ማለም ፒካፕ ላይ እኔ አሁን አንድ ፒካፕ ላይ ልበልላችሁ ግን እንደዚህ ተብሎ ይጀምራል እንደዚህ ተብሎ ሳታስቡት በኋላ እንተብላለን አይ አሁን ሳይታሰብ እኮ ነው አስበሽ ካልሽማ ፒካፕ ላይ ነው አይሆንም ኦኬ ሳይታሰብ ነው አይጋች እኔ አንቺ ሳላስብ እንዳገኘውሽ ማለት ነው እኔ ልውረድ መንገደኛ መሀል ተረስታው በሷ ተጋድሜ ዋው ሺያ በቢጋስ ኢንዌይስ እንይለት ቤቱን ፕሮሞሽኑ ጠቀመው ወይ ያው ለቲክቶከር መተው ማለውጥ ይኖራል እኛም ደግሞ መተናል የዩቲዩብ ቤተሰቦቻችን እና የቲክቶክ ቤተሰቦቻችን አደራ ሃይ ጋይስ እንግዲህ ስንተኛ ፎቅ ላይ ምን እንደሆነ አናውቅም እኔ ኢንዌይስ ያ ቪዲዮ ስናየው አይ ነው ያ ተርበናል ዛሬ ቴንክ ዩ ሃይ እንዴት ናችሁ ሰላም ነው እግዚአብሔር ይመስገን አለን ናጆዬ ቁጭ በል እቺ ትመስላለች ቤታችን እንግዲህ አሁን አልሽ በጣም እውነት ቆንጆ የኛው የእጅ ስራ ነች እንዳለ የኛው የእጅ ስራ ነች እቺ እንዳለ ራስ ነው የሰራው ትችላለህ ማለት ነው አርት ምናምን አዎ ሳልም ድሮም እውነት ምን አለ ጁስ ለኔ ማንጎ እሺ ላንቺ ማንጎ ለኔ ማንጎ ለሱ አቮካዶ በሚክስ ስፕሪሲው ሌላ ምን አለ በቃ ፍሩት ፓንች በጣም ያበደን ጀስት ለመመረቅ ነው እንጂ በጣም በልተናል እሺ ሶ ጋይስ እንደምታውቁት ዛሬ የምንገኘው ቶሚ ጋ ነው መቼስ ትዝ ይላችኋል ይሄንን ቪዲዮ አይታችሁታል ቲክቶክ ላይ በጣም ፌመስ ነበረና
በጣም ብዙ ቲክቶከሮች መጥተው ነበረ። ብዙ ሰው ጎብኝቶታል። ቲንክ ኢሞሽናልም ነበረ አይነበረ ማለት የምር ግን ይፊልት አይ ሚን በቃ የምር ልትከስር መስሎ ምናምን እንደዛ ብለህ ፖስት ያደረከው ሃው እስቲ ፖስት ያደረክበት ሞመንት አውራ የመጀመሪያ ያው ፖስት ያደረኩት ዓርብ ዕለት ነበረ። ዓርብ ወደ 5 ሰዓት 6 ሰዓት አካባቢ ከዛ በፊት ያው ተከታታይ የነበረው የሥራ እንትን 2 ጁስ 3 ጁስ እንደዛ ነበር የሚወጣው ስራ በቀን ማለት ነው። ኦኬ ብዙ ኤክስፔክት አድርገሽ ጠብቀሽ ስከፍሽ እንደዛ ሲሆን ትንሽ ይደብራል። ከዛ ሐሙስ ዕለት መጣው ስጠይቃት አሁንም እንደዛው ለውጥ የለውም። በጣም በቃ እየተሰማኝ መጣ። ቤቱን ከከፈትኩት ኦልሬዲ ወደ 6 ወደ 7ኛ 6 እንደዛ ነገር ነው ወርም ማለት ነው። 6 ወር ደግሞ ቢዝነስ ተጀምሮ በጣም መስመር ይዛል መያዝ ያለበት ነበር እና ከ2 ወር በኋላ ኦልሬዲ ስራው ቀጥ ብሎ ነበር። 2 ወሯን ያው ኦፕኒንግ ማም ስለነበር ጥሩ ነበር። ሰው ይመጣል፣ ያክስ ሰው ይመጣል፣ ሰፖርት ያደርግሻል ምናምን ጥሩ ነበር። ከዛ በኋላ ግን ከ2 ወር በኋላ ቀጥ ነው ያለው። ቀነሰ ሳይሆን አስደነግጣል ደግሞ። ከዛ ፋይናሊ ዓርብ ዕለት ገባው ጭር ብሏል ምናምን ደበረኝ በጣም የሆነት እና ደግሞ እቃ ማመጣውም ደግሞ ከሰው እየተበደርኩ ምን ጀመረ። ከሱቅ ማመጣው እቃዎችም አይከፈሉም ምናምን አካውንት ላይ ደግሞ ሐሙስ ዕለት የተሰራው ጁስ ምናምን ፍራፍሬ ከፈልኩና 90 ብር ነበር አካውንት። ወይ አይ ነው ወይ በጣም ከዛ ቪዲዮ ቀረጽኩ። እሷ ነበር የቀረጸችኝ ቤቲ እንዴት ነው ገደኛ ነሽ? አንቺ ነሽ የቀረሽ? ክሬዲት አልሰጠሽም? ኧረ አመስግኛለሁ። ደሞዝ ጀምሬ አይ ነው ደሞዝ መጨመር አለበት። እዛ ያኔ ቪዲዮ ቀረጸችኝ እሷ በ90 ብር 20 ብር ካርድ ገዛው ወሰደ። ኦልሬዲ 70 ብር ነበር አካውንት ላይ ማለት ነው። ሐሳቡ መጀመሪያ ጀስት በቃ ቫይራል ወጥቶ ሰው ሰፖርት ያድርግ ምናምን አልነበረም። ያሰብኩት የነበረው የሚያውቁኝ ሰዎች አሉ እና ደግሞ ይሄ ቤት ይዘጋና እኔ ሌላ ቦታ ሄጄ ራሴ ተቀጥሬ ምናምን ሰርቼ ድጋሚ ይከፈታል ነው ሐሳብ የነበረው እንጂ በቃ ተስፋ ቆርጣህበት ነበር ነው። እዚህማ አይሆንም በቃ ምናምን ብዬ ሙሉ ለሙሉ ደምድሜ እዛ ለእነሱም ደግሞ ማሳወቂያ አይነት ነገር ነበር የሰራሁት። እግዚአብሔር ረድቶን ቫይራል ወጣ። ተመስገን። አይገርም? አንድ ቪዲዮ እንደዚህ ነገሮችን ሲለውጥ በጣም ደስ ይላል። መጀመሪያ ሪፖስት ያደርጋል ወይ ሪአክት ያደርጋል ቲክቶከር ማለት ነው መጀመሪያ? እሺ ሜንሽን አድርጌው ነበር መጀመሪያው ዶክተር ነው ጀስት ያ ዶክተር ነው ሪፖስት ላይ ታማም ያው ሰፖርት እንደሚያደርግ ምናምን እስቲ እግዚአብሔር ከረዳኝም በሚልም ነበር ሜንሽን ያደረገው ያ እሱና ቤንጂን ነበር ሜንሽን ያደረኩት። ፖስት አደረኩት፣ ሪፖስት አደረገ። አይ በቃ በርታ እያለኝ ነው አይነት ነው ስሜት የተሰማኝ እንጂ ይመጣል የሚል ምናምን ምንም እንትን አልነበረኝም። ከዛ ከፖስትኩት ከ20 ደቂቃ በኋላ ነው ሳየው ብዙ ቪው ገብቷል፣ ላይክ አለው፣ ሪፖስት አለው ምናምን በቃ ደነገጥኩ። በጣም ከዛ እንደውም ለጓደኛዬ ደወልኩላትና ፍቅረኛዬ እሷ ደወልኩላትና አሬ ነገር ቪዲዮ ቫይራል እየወጣ ነው ምናምን አልኳት። ምን አልነገርኳትም እንደውም መጀመሪያ። ከዛ እንደዚህ ፖስት አድርጌ ምናምን አልኳት። ታገዬ ነበር ለመፖስት ለሷም ምን ሊሰማ ይችላል ማለት የሚለውን ነገር ፋይናሊ በቃ እግዚአብሔር ይመስገን። ናይስ። የመራ ነው ማለት ይቻላል። ናይስ። ደስ ይላል፣ በጣም ደስ ይላል። ቆንጆ ነው። ባለቤት ናት? ፍቅረኛዬ ነች። ማለት ያው የኔ ማለት የሷ ማለት ያ ኦብቪየስሊ አይጋች ወይ ደስ ይላል በጣም። እንኳን ደስ አለሽ ማሪ። ከዛ በኋላ እንዴት ነበር? አሪፍ ነበር ወይ? ስራ ጥሩ ሆነ ወይ? ተንቀሳቀሳለህ ወይ? ሶሻል ሚዲያው እንዴት ነበር የነበረው ፊድባክ? ቴልሚ። እሺ የተፖስተው ኦልሬዲ ዓርብ ዕለት ነበር። እዛ ቅዳሜ ላይ አይካን የሚባል ቲክቶከር መጣ። እሱ ቪዲዮ ምናምን ሰራልኝ። ከዛ ሳልጠብቀው ተከታታይ መምጣት ጀመሩ። እነ ዳቦ እርጎ የሚለው እሱ ምሳ ምናምን ብቻ ብዙ ሰው መጣ። ያኔ
አዩም መጣች እሷ ደግሞ ስትመጣ ወይዘው በጣም ምርጥ ሰው ነች እውነት በጣም ልክ ከመምጣቷ ጀምሮ ያላት ስሜት ይጋባል ሰው ላይና የምር ከልቧም እንደሆነ ምናምን ያስታውቃል በጣም እንደው ማመስገን ባለብኝ ልክ አላመሰገንኳትም እሷ ነግርላል ደስ ይላል በጣም ከዛ ጥሩ ሆነልህ ስራ ተንቀሳቀሰልህ አዎ አመሻሽ ላይ መጣ ዶክተር ነው ከዛ በኋላ 12 ሰው ነው ይዞ የመጣው እንደውም ቅዳሜ ዕለት ምን ተስፋ አደረኩኝ እኔ መጥቶ በቃ የሆነ ነገር ሲያደርግ ቪዲዮ ነው ቢያንስ ቀርጬው ፖስት አደርገዋለሁ ሰው ይመጣልኛል እዛ እሱ ተነሳና ነገ ከ7 ሰዓት እስከ 10 ሰዓት ቶሚ ጁስ እንገናኝ ምናምን ብሎ ቪዲዮ ሰራ ደስ አለኝ እዛ ደግሞ በምን ብር አመጣለሁ የሚል ደግሞ ጭንቅላቴ ላይ ነበር ወይ ከዛ ለካ ብር አልነበረኝ ከዛ በኋላ ዶክተር ነው የተጠቀመው ምናምን ሲከፋፍል ደስ አለኝ አይ ነው 7 ወዲያው በሱ አንዳንድ ፍራፍሬዎች ምናምን ገዛው እሁድ ዕለት ከዛ መጣው እሁድ 7 ሰዓት ላይ ነው ቀጠሮ እሱ 6 ሰዓት ምናምን መጥቷል 6 ሰዓት ከ50 ምናምን ወይ ደስ ይላል በጣም ከዛ በኋላ ብዙ ቲክቶከሮች መጡ እሱን ደግሞ ፈልገው የሚመጡ ሰዎች ነበሩ ሞቅ ብሎ ነበር አዎ ይሄ ሞልቶ ከካፌ ወንበር ተቀብዬ እዛው ጪማ ሞልቶ ነበር እግዚአብሔር ይመስገን ደስ ይል ነበር በጣም በዛው በቃ እግዚአብሔር በመንገድ እኮ ላይፍህን ቢስ እንደሚያደርገው አታውቅም to be honest ቢዝነስ የትኛውም ቢዝነስ ላይ የሆነ ወጣ ገባ ይኖራል የሆነ ትንሽ መስመር እስከሚይዝ ድረስ ወጪውን መልሳል እስካሁን አይደል አንመለስም ይመለሳል ግን በጣም ትንሽ ነው ባይዘው መቆም ነው የሚጠበቅበት አሁን እንዴት ነው ያው እኔ የምፈልገው መጀመሪያም ማስታወቂያ እንዲሰራ ነው ሆነ የብር ሰፖርት ማን አልነበረም ሰው ጭንቅላት ውስጥ ግን የገባው እንዴት ነው አሁን አንዳንድ ቲክቶከሮች ምናምን ስለመጡ ብር ሰፖርት ተደርጓል ማን አይነት ነገር ነው በርግጥ እንትና ሲመጣ ዶክተር ነው ሲመጣ የ3 ወር የቤት ኪራይ ዘግተን ነው የምንሄደው ስላለም ጥሩ ብር ገብቶ ነበር ያኔ ያው በደንብ ማለት 20 ሺህ ብር ነው ይሄ ከ60 ሺህ ብር በላይ ገብቶ ነበር ያኔ ሁለት ጥሩ ነበር ግን ደግሞ ሰው እንዴት ነው የተረዳው ሰው በቃ እየመጣ ዝም ብሎ ብር እየከፈለ ነው እየሰጠ እንደዛ አይደል እሱ ባይዘው ደስ የማይልም to be honest አይልም በጣም ደስ የሚለው በቃ ሰርተህ ተከፍቶ ምንም ይሄ የማንም ውለታ የማይኖርብህ በቃ በሰራው ነው ብሩን የምታገኘውና ደስ ይላል ከዛ ደግሞ ምንም ስራ ሲከፈት ያው ሰራበታለሁ ተሰርቼ ይራገኝበታለሁ ብለህ ነውና ፕሮሞሽኑም ጸደይ ነው እኔ ግን እግር መንገድን ቲክቶከር አትሆንም ነበር እኔ አንተም በዚህ ቀልጠፍ ነበር የምር በጣም እኮ ላይክ አይን ውስጥ ነበር አይደል ቪዲዮም ሲፖስት ይታይልሃል ምናምን እንትን ኦሬዲ ከመፖስት በፊት 19000 ምናምን ፎሎወር ነበረኝ አሁን 50 ገብቻለሁ ያኔም ዝም ብሎ አንዳንድ አካውንቴን ለማሳደግ ፈን የሆኑ ቪዲዮዎች ምናምን እና ደግሞ ጂም ገባ ስለነበር እዛ ያደረጉትን ፖስት አደረግ ነበርና 2 ሚሊዮን ምናምን ታየልኝ ቪዲዮ ላይ ነበር እንዴት ጁስ ቤት ለመክፈት አሰብክ ምን አንደሳሳ ወይስ ባለቤት ጁስ ላይ እንዴት ነው ጎበዝ ናት አልተማረችም እንጂ ሼፍ ነች ኦሬዲ ብዙ ነገር ሰራለች ምናምን የሷ ፕሮቲን ሳትስራለኝ የሷ ሀሳብ ነበር እኔም ኦሬዲ ሰርቼ ነበር ጁስ ቤት ሰራ ነበር እንደ መስተንግዶም አይነት ነገር ትንሽ ኢንቶም ስላለኝ እንዴት ሊሰራ እንደሚችል ምናምን በደንብ ዲፕ የለኝም ግን ትንሽ ኢንቶ ነበር አሁን ላይ ያለ ሲጀመር ወጣት ልጆች በጣም ጎብዘናል እና ስራ የሚመርጥ የለም በተማረበት ካልሆነ ብለን ድርቃነን ምናምን በጣም ፍሌክሲብል ነው ምን ነበር ፕሮፌሽን ኢን ቢዝነስ ከመክፈት በፊት መሰራው የነበረው ነጋዴ ነበርኩኝ ከዛ በፊት የሴል ስራዎችም ሰራ ነበር አሁንም ስቲል ሰራለሁ የሴል ስራዎች ከድሮ ጀምር ጋራጅ ሰርቼ ነበር እዛ ልብስ ስፌት ምናምን ገብቼ ነበር ፋሽን ዲዛይን የተማርኩት ልብስ ስፌት ምናምን ሰርቼ ነበር ከዛ ነጋዴም ነበርኩ በጣም ቻሌንጅ ያደረጋህ እስካሁን ከነበረው የቢዝነስ ዘርፎች የቱ
ከዚህ በፊት የነበረው ተቀጥሬም ነው የምሰራው፣ ደሞዝም አለኝ። እንደዛ ነው የምንቀሳቀስ የነበረው። የስዕል ስራም ደግሞ ኦልሬዲ አንዴ ሲመጣ እኔና ያው ጓደኛዬ ሳዲ ነው እሱና አብረን በቃ ጥሩ እንሯሯጣለን፣ እንሰራለን። ክፍለ ሀገራትም አንዳንድ ስራዎች ይመጡልኝ ነበር። የስዕል ስራ የሄድኩ ስራ ነበር። ይሄ አሁን ራሱ በጣም የሚያዋጣ ይመስለኛል። አሁን ቲክቶክ ላይ በደንብ ብትሰራበት በጣም ብዙ ሰዎች ያለው የሚሰሩበት ሳይድ ቢዝነስ ይሆናል እና እኔ ማስበው ሁሌ አንድ ስራ ላይ ራሱ ስታክ ማድረግ ጥሩ አይደለም። አንዱን ያግዘዋል፣ አይወድቅም ምናምን። አሁን ላይ ከቪዲዮው በኋላ ምናምን ተስፋ መቁረጡ ላይ ምናምን ወይስ ተስፋ አለ? ከተስፋም በላይ ነው እየተሰማኝ ያለው። ይሄ በጣም ቆንጆ ነው። ለብዙ ሰውም ትምህርት መሆን ይችላል ብዬ አስባለሁ። ከዛ ደግሞ ከአንተ ቪዲዮ በኋላ ሳይ ብዙ ሰው ስራው በቃ ሀስል እያደረገ እንደሆነ ነው ያየሁት። በጣም ብዙ ሰው ነው ቪዲዮ ፖስት ያደረገው እና ያው አንዳንድ ፈኖችም አሉ። በዛው ደግሞ ቶሚ ልክ ነው፣ የሁሉም ቦታ ነው እንደዚህ አይነት ነገር ነበርና እረዳዋለሁ። እኔም የነበርኩበት ስሜት ስለሆነ አብዛኛው ሰው ቻሌንጅ ላይ ነው ያለው። በቢዝነስ አሁን የዚህ ዩቲዩብ አላማ ምንድነው? ፕላኔ ከተቻለ ትናንሽ ቢዝነስ ውስጥ መግባት የሚፈልጉ ሰዎችን ለማነሳሳት፣ ከዛ ደግሞ ካንተ ማለት አት ዘ ሴም ታይም ደግሞ ስሞል ቢዝነስ ያላቸውን ሰዎች ፕሮሞት ማድረግ ነውና አንደኛ ለምሳሌ ጁስ ቤት ለመክፈት ቢያስብ ሰው በትንሹ ምን ያህል በጀት ይፈጅበታል የሚለውን ንገረው። ከዛ ደግሞ ምን ያህል ሀስል አድርገሃል፣ ሰዎች አሁን ካንተ ተምረው ይሄን እንዲህ ስትከፍቱ ጁስ ቤት ይሄን ቀድማችሁ ብታዩ የምትለው ነገር ካለና ብቻ የሚተርፍ ስራ ለመጀመር ምናምን ለሚሆኑ ወንድም እህቶቻችን ብቻ ሼር የምታደርጋቸው ነው ፕሊዝ። እሺ ያው ፈርስት ስራ ለመጀመር 50% ሎኬሽን ማተር ያደርጋል አይደል? ሎኬሽን 50% ይዛል። ከዛ በኋላ ከስተመር ሰርቪስሽ ነው። ከዛ የምትይዙ የምግብ ጥራት ነው። ፈርስት አንድ ሰው ቢዝነስ ለመጀመር ይሄንን በደንብ ካጠና በኋላ ለዛ እንትን ደግሞ ምን ያህል በጀት ያስፈልገኛል የሚለው ነው። ለምሳሌ ይሄን ጁስ ቤት ለመክፈት ኢንቴሪየሩን ሌላ ሰው ቢሰራ በጣም ይወጣ ነበር። ግን ደግሞ ራሴ ስለሰራሁት እስከ 300 ወጥቷል። ወንበሮች አሉ፣ ማሽን አለ፣ ፍሪጅ አለ፣ የቤት ኪራይ የ3 ወር አለ፣ ባንኮኒ ምናምን እንዳለ ስትይ ወደ 300 ሺህ ይደርሳል። እና ብራችሁ ማለት አስበው መግባት አለባችሁ ምን ያህል ይፈጃል የሚለው። ከዛ ደግሞ 300 ሺህ ብር አለህ ማለት 300 ሺህ ለቢዝነሱ በቂ ነው ማለት አይደለም። ቢያንስ ባካፕ እኔ ሌላ 300 ሺህ ያስፈልጋል ብዬ ነው የማስበው። የሆነ 300 ሺህ ካለው በ150 ሺህ መክፈል ያለበት ብዬ ነው የማስበው። አትንገዳገድም። አትሊስት እንደዚህ አይነት አንዳንድ የቢዝነስ ችግሮች ሲያጋጥሙ አሁን እንዴት ነው ይሄን ከመክፈት በፊት መኪና ነበረኝ ባይዛው ሴላሪዮ መኪና ነበረኝና ያው ስገዛ ተሸውጄ ለማለት ሳይሆን እንትን እውቀቱ ስላልነበረኝ ሞተር እድሳት የሚፈልግ መኪና ነበር የገዛሁትና የነዳሁት ተበላሽቶ ቆመ። እቃው ደግሞ ከህንድ ሀገር ነበር የሚመጣው ምናምን ትንሽ ፕሮሰስ ነበረው። ወደ 8 ወር መኪናው ቆሞ ነበር። እና በብድር ስለተገዛ ደግሞ ወጪ አለው፣ ማነው ወለድ አለው፣ ቅጣት አለው። እሱን ደግሞ ለመክፈል ከሰው የምትበደሪው ብድሮች ምናምን አሉ። ተደማምሮ አይመጣና እግዚአብሔር ረድቶኝ ተሸጠ መኪናው። ከዛ እጄ ላይ የቀረችውን ነው ወደዚህ አልኩት የመጣሁልሽ አሁን ከዛ የመጣሁልሽ መነሻህም ምትፈሳ ነው በቃ። እና ደግሞ ይሄ ቤት ልክ ሲከፈት ያለኝን ነው ኢንቨስት ያደረኩት እንጂ ባካፕ ምናምን የሚባል ነገር አልያዝኩም። እና በኦፕኒንግ ነበር እንደውም አንዳንድ እንትኖች ሲንገዛ የነበረው ኦፕኒንግ ላይ ጥሩ ስለነበር ሰራተኛ ክፍያ አለብሽ፣ የቤት ኪራይ ደግሞ አለ። እኔ ደግሞ ተከራይቼ ነው የምኖረው፣ የእሱ የቤት ኪራይ አለ፣ ሲደማመር ቀለብ አለ ምናምን። በመዝገን ስንት ዓመት ነው መቼስ የወንድ ዕድሜ ሴት ነው እንጂ ማለት 26 ዓመት ሰኔ 30 ላይ 26 በጣም ገና ፒስ ነው። በ26 ዓመት እንደዚህ መሞከር ራሱ ደስ ይላል በጣም። ኤኒዌይስ አሁን ሰዎች ቶሚ ጁስ ሲመጡ እንደኔ ማንጎ ማግኘት ትችላላችሁ። አቮካዶ አለ። አንተ ሼክ ለምን አትጠጣም? ሮሎ ሼክ ትወደኝ
ፍሩት ፓንች ምናምን አለ። ከዛ ደግሞ ምንድነው ሳንድዊችም አለ። ሳንድዊች ምግቦች አሉ። ያው በቅርብ ነው የጀመርናቸው። ሰው በዚህ ሰፈርም ፍላጎት ስናጠና አነስ ያለ ምግቦች ምናምን እንትን ይላሉና እንደ ፓስታ፣ መኮረኒ፣ ሽሮ፣ ፍርፍር እንደዛ አይነቶች ነገሮች አሉ። ጎፋ ምኑ ጋር ነው የሚገኘው ሎኬሽን? በደንብ ንገራችሁ። ጎፋ መስቀል ክትፎ ፊት ለፊት ተጠምቀ ህንጻ የሚባል አለ። እሱ ግራውንድ ስር ነው የሚገኘው። ግራውንድ ስር ትንሽ እንዲ ገባ ብላችሁ እንዲች ከዛ ደግሞ ምን አለ መሰላችሁ? እኔ አልችለውም ጨዋታውን። ዳማ አለ፣ ካርታ አለ። የመጣችሁ መጫወት ትችላላችሁ። ዴሊቨሪ ታደርጋለህ። አሁን ጁስ ሰው ሌላ ቦታ ሆኖ ቢያዝ ምናምን እንደሱ አይነት ነገር አላሰብክም? አሁን ኦንላይን ስለሆነ ማርኬቱ እየመጣ ያለው ባይዘው እናንተም ኦንላይን ሰርቪስ ማሰብ አለባችሁ ያስባል። ክሊካውን በጣም ኢዚ ነው ባይዘው አስተዋወቅኩላችሁ። እነሱን የማስተዋወቅ ላበት የለኝም፣ ግን ይሄን ዝም ብሎ ይሄን ከተቆርጫለሽ እንትን በጣም አሪፍ ነው። 200 ብር 150 ብር ምናምን የሚመጣው ብታይ እኔ ልብሳውን በእነሱ ነው የምልከው። በጣም አሪፍ ነው። አይሚን አሁን ሰፖርት ማድረግ የሚፈልግ ሰው የምር ያለበት ቦታ ሆኖ አምጣልኝ ብሎ ሊያዝህ ይችላል። ለዛ እሱን ፕሮሞት ማድረግም ትችላላችሁ። ዲዩ ላይ ለመግባት አስበን ነበር። እንደውም ግን ደግሞ እንዴት ነው አንደኛ የመጀመሪያ ቢዝነሳችን ነው፣ ሁለተኛ ደግሞ የሆነ ክፍያ ያለው ምናምን የሚል ነገር ስላላችሁ ባላችሁ ላይ ቪዲዮ አስገብቶናል ትሉታላችሁ። አሁን አሪፍ አይደለ? እሺ ይላል እኮ why don't you offer? ደስ ይለኛል በጣም። ግን እንዴት ነው አሁን ይሄኛው ሎኬሽን ማስታወቂያ ተሰርቶበትም የሚሆን አይነት ሎኬሽን አይደለም። ሎኬሽን ነው አሬንጅ መደረግ ያለበት። አሁን ቻሌንጅም የሆነ ጊዜ ዶክተርም ሰጥቶኝ ነበር ሎኬሽን ለመቀየር ማለት ነው። ያው አልተሳካም ቻሌንጁ። ሌላ ቻሌንጅ እንግዲህ ይሰጣጣለሁ ብሎኛል። ናይስ በሰጣ እሱን ከተሳካ በኋላ ሎኬሽን የመቀየር ሀሳብ ነው ያለን። ምክንያቱም አሁን ይሄ አንደኛ ገበያ ያለ ነው፣ ሁለተኛ ደግሞ ሰፈሩ እንዴት ነው እኛ ካሰብነው እንትን አይሆንም። ሌላ ቦታ ላይ የኛን ጁስ አሁን ተቀምጡና ያው እንትን ሰጫለሽ፣ ሌላ ቦታ ላይ ይዘን ብንወጣ እስከ 3 እና 400 ብር ሊሸጥ የሚችል ጁስ ነው። ግን እዚህ በ200 ብር ነው የሚሸጠውና ኢቭን አሁን የጨመርነው 200 ብር 100 ምናምን ብር ነበር የሚሸጠው። እና እንደዚህ አይነት ቦታ ስለሆነ ይሄ ሙቭ ማድረግ ነው ሀሳባችን የመጀመሪያ። አሪፍ ነው በጣም እንግዲህ ይቅናችሁ። እኔ ምርቃቴ ባይዘው ያሩት ይቅናችሁ ይበርገድ። አሪፍ ነው ደግሞ አንዳንዴ ቢዝነስ ላይ ቻሌንጅ ሲኖር ነው ጎበዝም ያደርግሃል። ከዛ ደግሞ ለተሻለ ነገር ነው። ሆፕፉሊ በጣም ጥሩ ይሆናል ብዬ አስባለሁ። እንግዲህ አይ ዊል ትራይ ማይ ቤስት። የኔ የዩቲዩብ ቤተሰቦቼ እና የቲክቶክ ቤተሰቦቼ ይመርቁልሃል ብዬ አስባለሁ። ዴሊቨሪም ጀምር እያልኩት ነው። እንግዲህ ከጀመረ ጀምራለን አይቀርም። አሪፍ ነው ያላችሁ በቦታ ሆናችሁ ማዘዝ ትችላላችሁ ማለት ነው። ሎኬሽኑ ደግሞ በጣም ቆንጆ ነው። በዚህ ለቪው ዴሊቨሪ እኮ ምንም መንገድ ትችላለህ። እሺ ቪው ዴሊቨሪ ያው ይሄን ቪዲዮ ካያችሁት ያዩታል ብዬ አስባለሁ። መግባት እንፈልጋለን እና ፈርስት እንትናችን ስለሆነ እንዴት እንደሆነ አኬዱ በደንብ አናውቀውም። በደንብ ታስረዱንና እንገባበታለን። ቢያንስ እንኳን ያለንበትን እስከምንለቅ ድረስ የቴካዌ ስራ አገልግሎት ዴሊቨሪ አገልግሎት መስራት ስለምንፈልግ አናግሩን። ኤኒቲንግ መልእክት ካለ ለፎሎወሮቼ? እሺ ፈርስት በጣም ነው የማመሰግነው እውነት ስለመጣሽ፣ እግዚአብሔር ያክብርልኝ። ሮሎ ያው ቤተሰብ እና ሁሌም ማመሰግናችሁ። ፖስት ካረኩ በኋላ ሪፖስት፣ ላይክ፣ ሼር ያደረጋችሁልኝ ሁላችሁንም መልካም ምኞታችሁን የተመኛችሁልኝ ሁላችሁንም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሌላ ደግሞ እና ዩቲ ዶክተር ኖ አይካን ሁላችሁንም እዚህ የመጣችሁ ቲክቶከሮች በጣም አመሰግናለሁ። በመቀጠል ደግሞ ዩቲዩብ ቻናሏን ሰብስክራይብ አድርጉ ባካችሁ። አንተ የተባረከ ሰው ቴንክ ዩ በጣም። እንግዲህ ጋይስ ያው ቶሚ ጋር እንጠብቃችኋለን። ቀጣይ ሎኬሽንን ስትቀይረን ፕሮሚስ እመጣለሁ። ያዙልኝ እዚህ ይውላይ እመጣለሁ፣ በደንብ እመጣለሁ። ደስ ይለኛል ደግሞ ታደርገዋለህ። ሀብሽ ቆንጆ ይሆናል። ጉድ ላክ። ስለዚህ አሁን ጁሳችን ይምጣና እንቀምሳለን።
አመሰግናለሁ። እናመሰግናለን። ቻው። እሺ፣ ሰላም። እሺ፣ ባይ። ቻው። እሺ ሶ ጋይስ ቶሚ ጋር የነበረን ቆይታ ይሄንን ይመስላል። በጣም ነው የምወዳችሁ። አካውንታችንን ሰብስክራይብ ማድረግ እንዳትረሱ። ይሄ ኮንተንት ከተመቻችሁ ሌላ ቢዝነስ ኦነሮች ጋር እንሄድና በስንት ብር እንደጀመሩ ያዋጣል ወይ ፕሮፊት በስንት ጊዜ ነው የሚገኘው፣ ብቻ ስለ ቢዝነስ በደንብ ኮንተንት እንሰራለን። ኮሜንት ላይ ሀሳባችሁን አሳውቁኝ። ሰብስክራይብ ማድረግ እንዳይረሳ። ባይ